ስለዚህ አንተን ይዤ ነው መሄድ የምፈልገው እነሱ እንመጣለን ተመልሰን እኮ እንመጣለን እዚህ ቤት እኔ ለምንድን ነው እንደ ህፃን የምታታልሉ? እኔ አልሄድም የምፈልግ መብት የለኝም እንዴ? እሺ መብት እኮ አለ። ግን ምን መሰለህ አንዴ እህትህ ብላ ማለት ብቻ ማውራት ፈልጋለህ። አዎ ለምን እኮ ታዲያ እዚህ ማውራት ፈልገው ነገር ለምን አትወራኝ? እኔን እንዳበደ ሰው ለምን ነው? ማንም እንደዛ አላሰበም። አልወጣም። ምን ታመጣለህ? ይባል ኤፍሬም ዝም በል፣ ኤፍሬም ዝም በል። ወንድምሽን ነው ፈልጊው አገኘሽው። እንኳን አይመለከትም። በቃ ይዤው ነው መሄድ የምፈልገው። የት ነው ይዘሽው የምትሄጂው? የትም ልሂድ። ምን አገባህ? ዝም በል አንተ እኮ ደህና ሆኖ ነው እንዴ ቢታየው? ወንድሙ ነው እየተጫወትክብኝ እስከ ዛሬ ነው ወንድሜ። ምን አይነት ሰው ነው ግን? ወዴት ነው የምሄደው? ሰሚኛለሽ? አሁን የፈለገችውን የማድረግ መብት አላት አይደል? እህቱ ነች አይደል? ስለዚህ ታሳክመው የፈለገችውን ነገር ታድርግ። መብቷን ወንድሟን መውሰድ ገባሽ? እስካሁን የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እንግዲህ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። እንደተለመደው የዛሬ ቪዲዮአችን አለየለትም በአብርሽ ጉዳይ። ያው ታውቃላችሁ ትናንት በነበረው ቪዲዮ ላይ ሄርሜላም ከባድ ችግር ውስጥ ገብታለች እና ዛሬ ደግሞ አብርሽ ያለበትን ሁኔታ ቡዜ መጥታ ካልወሰድኩ ብላለች ማለት ነው። እና በዚህ ላይ አንዳንድ ሀሳቦች እናነሳለን። ይህን ቪዲዮ ለተመቻችሁ አዳዲስ ሆናችሁ ይህን ቪዲዮ ለደረሳችሁላችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናል ቤተሰቦች ላይክ አድርጉልኝ፣ በኮሜንት እንወያያለን ማለት ነው። ወደ ቪዲዮ እንሄዳለን። እሺ ልን ያለነው አይደል? እስኪ አንቺ ጠይቂያት። ይኸውልሽ የልጅሽ አባት ነው አይደል? አዎ። እንዲጎዳ አትፈልጊም አይደል? ደህና ነው እኮ ተጎዳ። ደህና አይደል? ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። የልጅሽ አባት በስነ ስርዓት መንገድ አድርጊው እስቲ። አንቺ ሴት ሆነሽ አሳይኝ እስቲ። አንቺ ትክክለኛው መንገድ አሳይኝ። ግን አሁን አንቺ በጣም ራስሽ ትክክል አይደለሽም። እኔ በጣም ጠንካራ ትክክል ብትሆኚ ልጁን እንዲያታረጊው እቤት ውስጥ እንዲውልልሽ ነው የምትፈልጊው? እቤት ውስጥ እንዲሆን ነው እንቅስቃሴ ሁሉ ከአንቺ ጋር ካልሆነ የትም አትንቀሳቀስም የምትይው ልጁ እንዴ? ቤተሰብ አለው እኮ ብቻውን የሆነ ይመስል ለምንድን ነው እንደዚህ የምታረጊው? እሺ የዛሬ ቪዲዮ በተመለከተ ምንድን ነው እንግዲህ ቡዜ ኤፍሬምን በጣም ተቆጥተው ነበረ በሌላ ቪዲዮ። ለምን እንደዚህ ሲሆን ለምን ዝም ብለህ ታያለህ በሚል ማለት ነው። እና ዛሬ መጥታ ካልወሰድኩ እያለችው ነው ማለት ነው። እዚህ ጋር አንድ ነገር አለ። ሁሉም ኦዲየንስ ያልገባው ነገር አለ። እዚህ ጋር አንድ ነገር አለ። ሁሉም ተመልካች በኮሜንት በጣም ብዙ አስተያየት አለ፣ በጥሩም በመጥፎም ከሩታ ጎንን በመቆም ከአብርሽ ጎንን በመቆም ማለት ነው። እና እዚህ ጋር አሁን የሚያስፈልገው ሰው ነው። እዚህ ጋር አለው አብርሽን ችግር ውስጥ ሆኖ አንድ ጎራ ይዞ አስተያየት መስጠት እንኳን እንደዚህ ሆነ እንኳን እንደዚህ ምናምን ብሎ አስተያየት መስጠት ማለት ኮሜንት መስጠቱ ተገቢ ነው ብዬ አላምንም። አንዴ ተረጋጋ ነው ያለው። ይቅርታ ለቅድሙ ይቅርታ። አንዴ ዘጋቂውና ይሄድ የት ነው ሄዶ? ግን አንዴ ይጮሃሉ እንዴ ቀስ ይላሉ። ለምንድን ነው እንደምትሆኑ? ሩታ ምን ሆነሽ ነው እንደዚህ የምትሆኚው? አንዴ እህቱን እንዳናግራ ፈቅጅለት። ከይፋ ጋር ነው መሄድ የሚፈልገው። ብቻውን መሄድ አይፈልግም። ኖ አንዴ ትፍቀድልኝና ያልኩህ አይደል አብርሃም? በቃ ፍቀጅለትና አንዴ እኔም ደግሞ ኮንፈርት የሚሰማኝ ከሱ ጋር ብሄድ ነው ከይፋ ጋር። ይሄን አስደስቶሻል? ግን አንቺ እንደዚህ ምን እኮ አይቀጥልም። ታውቂያለሽ አይደል? እንዴ አይቀጥልም። የሆነ ቀን ግን ይሄን ትጸጸችበታለሽ በራስሽ። እንዴ አይቀጥልም። የሆነ ሰዓት ላይ ይሄ ልጅ ይመለሳል ወደ ቀልብ። ምን አድርጋ የምትጸጸተው? ትጸጸታለች። አንተም በጣም ነው ትጸጸታለች። አንተ ለነገሩ አትጸጸትም። አንተ ወንድምህ ሳይጠፋ አታምንም አንተ ወይ ራሱ። አሁን እዚህ ጋር የሩታ ችግር ምንድን ነው? ሁሉም ሰው ያልተረዳው ነገር የሩታ ችግር አንድና አንድ ነው። ኤፍሬምም አልገባውም። ሩታ የምትፈልገው አብርሽ ከሷ ጋር እንዲሆን አይደለም። እውነቱን ብታውቁት ወይም መለስ ብላችሁ ቪዲዮዎችን ካያችሁ ሩታ አብርሽን መልሳ ከራሷ ጋር ማድረግ አትፈልግም። የምትፈልገው ምንድነው? መበቀል ነው አሁን የምትፈልገው። ምክንያቱም ይህንን ወደዚህ የገፋችበት መች ነው? አብርሽ ሄርሜላን እርጉዝ ወይም አርግዣለሁ ካለች በኋላ ነው ይህ ሁሉ ችግሮች የተፈጠሩ እና ኤፍሬም አልገባውም ይሄ ነገር እና ይሄ ነገር ኤፍሬም አልገባውም በፍጹም ማለት ነው። ስለዚህ ወንድሙን እየገደለው ነው ያለው ኤፍሬም ማለት ነው። ሩታ ግን መስሎም ለምን ሽባ አይሆንም? ለምን አይታመምም? መበቀል ነው እሷ የምትፈልገው። ወይም የእሷ ፍላጎት ምንድን ነው? አብርሽ ከእሷ ጋር እንዲሆን ሳይሆን ከሄርሜላ ጋር መለያቱን ብቻ ነው የምትፈልገው ሙሉ ቤተሰብ። ስለዚህ ለቤተሰብ ምድር ስጪ። ስለዚህ አሁን አንዴ ወክ እያደረጋችሁ እያወራችሁ ትመጣላችሁ። አንዴ ወክ እያደረጋችሁ ነገር ትመጣላችሁ። እኛም እኔ ማለት እዚሁ ነው የምሆነው። ተዋት እሷን። እሷ ተመለሳለች። አትያት እሷን ተዋት፣ ትመለሳለች።
ልጅህም አለ እሷም አለች ትመለሳለህ። ግን አሁን ከኔ ጋር ጊዜ አሳልፍ። በቃ ከኔ ጋር አናፈኩም። ከኔ ጋር ባሰቡት መንገድ በምንም ይሁን ምንም አሰርተውም ይሁን ሁለቱን አለያይታ አብርሽ ከሄርሜላ ጋር ተለያይቶ ማየት ብቻ ነው የምትፈልገው። ትዝ የሚላችሁ ከሆነ ከማንም ጋር ዞረ ማንም የነካውን ገላ እኔ ማቀፍ አልፈልግም ብላለች ከዚህ በፊት። ስለዚህ ይህን አክል ጊዜ ከሄርሜላ ጋር አሳልፎ እንዴት ነው ሩታ አብርሽን አብረው የምትኖረው? ሁሉ ነገር ድራማ ነው፣ ሁሉ ነገር ማስመሰል ነው። እኔ በፍጹም አላምንም። አሁንም ቢሆን ሁለት ነገር ነው ያለው በዚህ ነገር ላይ። አንድ ሩታ ሁን ብላ አብርሽን ከሄርሜላ ጋር አለያይታ የሆነ እንትን ለማድረግ ነው የምትፈልገው። ሁለት ደግሞ እንዳልኳችሁ አብርሽ እየተወነ ነው። በዛሬው ቪዲዮ ላይ እንዳያችሁት አንዳንድ ነገሮች በግልጽ ሲናገር ነበረ፣ ምንም እንዳልሆነ ምናምን ማለት ነው። እኔ ሳስባችሁ ነገሮችን የሚያስተካክሉ አንተሰሪ ሌላ ነገር ይፈልጋል። አይ እንደዚህ ነገር የለም። እኔ እንኳን አገኘሁት እንደገና ሊያሽሹት ካይኔ ሊሰውሩት አይሆንም በጭራሽ። እሺ ስሚኝሽ፣ አሁን እነሱ ከኛ ጋር ግብግብ ነው ያዙት። ገባሽ አይደል? ልጁ ከቀልቡ አይደለም ከቀልቡ ቢሆን ተከትሎሽ ይወጣ ነበረ። ግን እኔ አውቃለሁ እሱ ልክ ነው። እኔ ግን እሱ ትቼው አልሄድም። አሁን እንኳን አገኘሁት ዋናው ሩታ ምን አለ አንዴ ወንድሟ አይደለም ፍቀጂላት፣ በቃ አብሮ እንዴ ፍቀጂላት። እሷ ፈቃድ ያደርጋል። ቆይ እሱ ለመንቀሳቀስ እንዴ ፈልጉት አይደለም። በቃ ይሄንን እኛ እንረዳው። በቃ እሱ ፈልጉት አይደለም። እና አንድ አብርሽ ነገሮች ጫና ሲበዙበት ከሄርሜላ መለያያ መንገድ ፈልጎ ይህንን ትወና አምጥተው ወይም ይህንን ሀሳብ አምጥተው እውነት ማለት ሄርሜላ እውነት ሩታ ከፈለገችው አብሮ መኖሩን ከፈለገች አብርሽም ከሩታ ጋር መኖር ፈልጎ ከሆነ ብቸኛ አማራጭ መለያ መንገዱ ከሄርሜላ ጋር ይህን ሀሳብ ሊሆን ይችላል ብዬ አመንኩ። ምክንያቱም ራሱን በቃ የሌለ ሙድ ውስጥ አስገብቶ እንደዚህ ሆነ ተብሎ ምናምን በቃ እሷ ባላወቀችው መንገድ እንድትለይ ለማግለል ሊሆን ይችላል ብዬ ነው እንጂ አብርሽ እንደዚህ ሆኖ እንደዚህ በዚህ ስሜት ውስጥ በዚህ ሙድ ሆኖ ታሞ ዛሬ ቡዜን አይታችኋታል አይደለ? እንደውም ማድረግ የነበረባቸው ላሳክመው ወይም የሆነ ቦታ ላሳየ በቃ ትክክል አይደለም ብላ ስትከራከር እንደውም እሺ በቃ ምክንያቱም ያውቁታል እኮ ኤፍሬምም ያውቀዋል፣ ሩታም ታውቋለች የቀድሞ አብርሽ እንዳልሆነ ያውቁታል። ስለዚህ ተባብረው እንደውም እሺ ብለው ከቡዜ ጋር አብረው ማሳየት ነበረባቸው። እንደ ሚስት ነኝ ብላ ካሰበች ሩታ እንደ ሚስትም ወንድም ነኝ ብሎ ካሰበ ኤፍሬም እንደ ወንድምም አብረው ተባብረው ወደ ጤናው ወይም ወደ ቀድሞ አስተሳሰቡ እንዲመለስ አብረው ተባብረው ነበረ መውሰድ የነበረባቸው። አይ ተመችቶ የምንሄድበት ቦታ ሩታ ማወቅ መቻል አለባት። እኔ የሆነ ቦታ ሲሄድ ከዚህ በኋላ የትም ቦታ ሲሄድ ነግሬያት ነው የሚሄደው። ነግረኝ ሂድ እኮ ይኸው በፊቷ እያወራን አይደለም፣ በፊቷ ነው እያወራን ያለን እየሰማች ነው እሷ እኮ ነግሬያት። ችግር የለውም የሆነ መናፈሻ ነገር ቁጭ ብዬ ካንተ ጋር ጊዜ ማሳለፍ ፈልጌ ነው። እኔ ነኝ የፈለኩት እኮ እና ለእህቴ ይሄንን አታደርግም እኮ አደርጋለሁ። ሁላችንም እኔም ሩታ ፍሬ አይደለም እኔ ብቻህን ነው የምፈልግ። ዳኒም አይኖርም ማናቸውም አይኖርም። እኔ ብቻዬን ነው የፈለኩት። ብቻ ምን መሰለህ አብርሃም እያስጨነቃችሁት ነው እያስጨነቁት ነው አይደል? እሷንም ጠይቀው እሷ ሚስቴ ፈቃደኛ ስትሆን አይ ተመችቶናል በቃ እሱ በዚህ ሙድ ውስጥ ሆኖ ምናምን ሌላ ነገር አያስብም። በቃ ያልነውን ይተገብራል ምናምን በቃ እኛ የምናዘውን ብቻ ነው የሚያደርገው። የእሱ አስተሳሰብ ምንም በቃ እዚህ ጋር ቦታ የለውም ብለው በቃ ተመችቷቸዋል እነሱ ኤፍሬምና ሩታ ማለት ነው። እና ምንም አድርገውበት ይሁን አይታወቅም። እውነትም ታሙም ሊሆን ይችላል አይታወቅም። ታሙም በዚህ ሙድ ውስጥ ከተመቻቸው ለእነሱ ስሜት ከሰጣቸው የእሱ መታመም ቦታ አይሰጡትም ማለት ነው። ምክንያቱም ወደ ቀድሞ ጤናውን ከተመለሰ አሁንም ከኛ ጋር አይሆንም ብለው ሊሰጉ ይችላሉ። እና በዚህ ሁኔታ ውስጥ ሆኖ የሚጎዳው ማን ነው? አብርሽ ብቻ ነው የሚጎዳው። ማንም የሚጎዳ ሰው የለም። ነገሩ እየከፋ ሊሄድ ይችላል ማለት ነው። ለምንድን ነው እኔ በዚህ ደረጃ ሩታ ኤፍሬምም የሚገሉት ለምንድን ነው? ይህንን የምለው አብርሽ አውቆ ካልሆነ ነው። አውቆ ከሄርሜላ ጋር መለያየት ፈልጎ በዚህ ትወና ውስጥ ካልገባ ማለት ነው። ባልሽ አይደለም ፈታሽዋል። እንደዚህ አትናገሪያት ሩታ አትናገሪያት። እሺ አልናገራትም። ይቅርታ በቃ አሁን ና እንሂድ እኮ እየተኮሳተርሽበት እኮ ነው። እሺ ስላናደደች የልጅ እናት ነች። እንደዚህ አትናገሪያት። እሺ ና በቃ አሁን እንሂድ። አንተ ራስህ ልቀቀው እባክህ። ያወራል እንዴ አካዳሚው መታለ እሱ ጋር ነው መታለ መብቱ ደግሞ ከሚስቱ ጋር መሆን ነው ፍላጎቱ አለቱ የፈለገች ማድረግ ምክንያቱም በዚህ መሀል በጣም ብዙ የሚያወራቸው ነገሮች አሉ። እኔ
ሩታ ሚስቴ ናት፣ የልጄ እናት ናት ምናምን አትናገሯት ምናምን የሚለው ነገር መቼም ጤነኛ ካልሆነ እንደዚህ ሊያወራ አይችልም። ምክንያቱም ሌላውን ነገር ረስቶ እዛ ያለውን ነገር አይረሳም አይባልም። ማንም ሰው እኮ እንዲለያዩ አይፈልግም እውነቱን ለመናገር ከሆነ ማንኛውም ተመልካች። ምክንያቱም የቀድሞ ህይወቱ ነው ማለት ከመጀመሪያው ጀምሮ ባይለያዩ ደስ ይላል። ከመጀመሪያው ጀምሮ አብረው ቢኖሩ ልጃቸውን አብረው ቢያሳድጉ በጣም ደስ ይላል አይደለም? ግን አንዳንዴ ምን አለ መሰላችሁ፣ አሁን እናንተ እዚህ ጋር ኦዲየንሱ ወይም ተመልካቹ ኮሜንት የምትጽፉት ሁላችሁም ማለት ነው አንተም አንቺም የሆነ ህይወት ይኖራችኋል። ያንን ህይወት አልተመቻችሁም፣ ገብታችሁ በዛ ህይወት ውስጥ የምትኖሩት አግብታችሁ ማለት ነው። ስቃይ ውስጥ ነው ያላችሁት። እናንተ ስትኖሩ ማንም አያውቅም የእናንተ ህይወት። ስቃይ ውስጥ ያላችሁበት ህይወት ውስጥ በቃ አልተመቻችሁም፣ ወጣችሁ። ወንድም ወይም እህታችሁ እኔ የምፈልገው እዚህ ህይወት እንድትሰቃዩ ነው፣ እዚህ ህይወት ውስጥ ካልሆናችሁ ሌላ ቦታ አትኖሩም ብሎ እናንተን በግድ እዛ ህይወት ውስጥ ቢያስገባችሁ ምን አይነት ስሜት ነው የሚሰማችሁ እናንተ ማለት ነው? ይህን ጥያቄ ነው በራሳችሁ ላይ ማንሳት ያለባችሁ። ምክንያቱም አብርሽ ሲል የነበረው ከዚህ በፊት እኔ ከሩታ ጋር ስኖር ያደረገችብኝ ሁሉ መጥፎ ነገሮች ነው የሚመጡብኝ፣ ፊት ለፊቴ ላይ የሚመጡብኝ ያን ሁሉ ነገር ነው። ይሄ ሁሉ ነገር ለኤፍሬም ለራሱ ነው አይደል አለው። ይሄ ሁሉ ነገር ፊት ለፊቴ ላይ እየመጣ እንዴት ነው አንድ ቤት ውስጥ ከእሷ ጋር የምኖረው? እንዴት ነው የምንኖረው ብሎ ነው ለኤፍሬም ሲነግረው ነበረው። ያው ተመልካች ከሆናችሁ ታውቁታላችሁ። ከኤፍሬም ጋር ያወራውን ለብቻቸው ሆነው ያወሩትን ታውቃላችሁ አይደለ? እና እንዴት ነው ከእሷ ጋር አንድ ቤት ውስጥ ልንኖር የምንችለው? ምክንያቱም የሚመጣበት መጥፎ ስሜቶች ናቸው ማለት ነው። እዛ ጋር የሚፈልገው ነገር ስላልተሳካልና አብርሃም እንደዚህ ማለት ሆነ ፍላጎት አይሳካልም። ያንተንና የሩታን እቅድ በደንብ ጠንቅቅ ያለ ወንድሜ ላይ ትጩበት ስላልገባህ ነው። መጮህ አይደለም ምንም ይገባዋል። ዝም በል በቃ። ወንድሜ እሱ መጮህ አይደለም ምንም ይገባዋል። አንተ ስላላወቅህ ነው። እሺ ከጎን ያለው እሱ ነው። እንደዚህ አትጩሁበት እኮ እሺ፣ ከጎንህ ነው በቃ። እና እሺ እሱ በጣም ነው የሚያስብልህ። ሩታ በጣም ነው ለአንተ የምትጨነቀው። ችግር የለውም። እህት ደግሞ አንድ ልታወራ ስለፈለገች እናንተ ብትሆኑስ ትኖራላችሁ ወይም ወንድማችሁ ወይም እህታችሁ አስገድደው በዚህ በስቃይ ውስጥ ኑሩ ቢሏችሁ ትኖራላችሁ እናንተ? ምክንያቱም አብዛኛው ኦዲየንስ ከሩታ ጋር ካልሆንክ ብሎ ያው ኮሜንት ስለምናነብ ነው። ከሩታ ጋር ካልሆነ ምናምን የሚል በጣም ብዙ አስተያየት አለ። እኔ ከሄርሜላም ጋር ኑር አልልም፣ ከሩታም ጋር ኑር በግድ ኑር አልልም። ግን አብርሽ መቼም አንድ ሰው እኮ የሚጋባው ጥሩ ህይወት የሆነ ደስተኛ ህይወት ለመኖር ነው እንጂ እየተሰቃየ ለመኖር አይደለም። ስለዚህ አብርሽ የተመቸውን ነገር ማድረግ የራሱን ፍላጎት ነው። አንድ ሰው ግን አስገድዶ እዚህ ውስጥ ካልኖር ከሚለው ከሆነ የሰውን ፍላጎት ነው እያሟላ ያለው ማለት ነው። ስለዚህ ዛሬ በተለቀቀው ቪዲዮ ላይ የተመለከቷቸው በጣም ብዙ ነገሮች አሉ። የኤፍሬም ጨካኝነት አይቼበታለሁ። ሩታም አብዛኛውን ደቂቃ በዝምታ ነው ያለፈችው። ምክንያቱም ባሏ የቀድሞ ባሏ እንዳልሆነ ታውቃለች። የቀድሞ የሚያወራውን የሚጫወተውን ወይም ሀሳቡን በነፃነት የሚገልጸውን አብርሽ እንዳልሆነ ታውቃለች። ይህን ሁሉ እያወቀች በእነሱ የሆነ ነገር ለመመለስ እኮ የእነሱ አይን ነው የሚያየው። ላድርግ አላድርግ የሚል ማለት ነው። የእነሱ ትዕዛዝ ነው እየጠበቀ ያለው ማለት ነው። ስለዚህ በዚህ ስሜት ውስጥ ሆኖ እነሱ ዝም ማለታቸው እኔ ስሜት አልሰጠኝም። ምክንያቱም ይሄ ልጅ ያው ወደ ቀድሞ ተመልሶ እየተጫወተ እያወራ በራሱ ፍላጎት ቪዲዮ እየሰራ ቢታይ በጣም አሪፍ ነው ብዬ ነው ማምነው። እናንተም ደግሞ የቻናል ቤተሰቦች የተሰማችሁን ነገር በኮሜንት ስጡኝ። እኔንም ላይክ፣ ሼር ወይም ሰብስክራይብ በማድረግ ከፍ አድርጉልኝ ይቻላል ማለት ነው። ስለተመለከታችሁኝ በጣም ነው የማመሰግነው። ስለሰማችሁኝ በቀጣይ ቪዲዮ እስከምንገናኝ ቻው፣ ሰላም ሁኑልኝ።